እሺ ዛሬ የምንማረው ለእግዚአብሔር መልካም ፈቃድ እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ይናገራል ስንል ምን ማለታችን ነው? የውን እንደኛ አይን ነው፣ የምን እንደኛ ጆሮ ነው የሚሉትን ነገሮች እንመለከታለን ማለት ነው። እግዚአብሔር እንዲያስተምረን እሱ መልካም ፈቃድ ነው። እሺ በመጀመሪያ ደረጃ እንደ መግቢያ አንድ ጥቂት ነገር እንበልና ከዛ ሐሳቡን ለመስጠት ያመቸናል። እሺ ኮሜንቱን አጥፉላችሁ ነው ወደ ትምህርቱ እንሂድ። ምንድነው የመጀመሪያው የምናነሳው? ሰው የተፈጠረው በእግዚአብሔር አምሳልና በእግዚአብሔር አርአያ ነው። ያ ማለት ሰው ያያል፣ እግዚአብሔርም ያያል። ሰው ይሰማል፣ እግዚአብሔር ደግሞ የበለጠውን ይሰማል። ስለዚህ እግዚአብሔር አምላክ ያያል፣ ይሰማል፣ ይናገራል ስንል እንደኛ አይነት ሁለት አይን ነው ወይ ያለው? እንደኛ አይነት ጆሮ ነው ወይ ያለው? ምን ማለት ነው የሚለውን ነገር እንመለከታለን ማለት ነው። ካሜራውን ላዙርና ሞር ወደ ትምህርቱ እንድናተኩር እናደርጋለን ማለት ነው። ታላቁ የመጣ ይመስለኛል። ቅድሚያ ለሱ እሰጥሃለሁ። እንዴት ነው? እሺ እንዴት ዋላችሁ? ሰላም ብያለሁ። እግዚአብሔር ይመስገን ደህና ነኝ። ደህና ነህ አንተ? አለን ደህና ውላችኋል። ሁላችሁንም እንዴት አላችሁ ብያለሁ። እየሰማችሁ ያላችሁ ሰዎችን ጀምረን ነው ችግር ሬዲዮንና እስከዛ መግቢያ የተወሰነ ነገር ልበልና ከዛ አንተ ደግሞ ትጀምራለህ። ችግር የለም። እሺ መልካም። ስለዚህ ዛሬ እሱ ላይ የምንማማረው በተቻላችሁ መጠን ማስታወሻ የመያዝ አጋጣሚው ካላችሁ መስማት ላይ ብዙ ጊዜ ቲክቶክ ላይ ያለ ማነው ዩቲዩብ ላይ ይወርዳል ምናምን ብላችሁ አትዘናጉ። በቃ ያ እድልም ላይገኝ ይችላል። ዩቲዩብም እንደ ልብ ላናገኘው ስለምንችል ሞር ትምህርታችንን በደንብ በማስታወሻና በራሳችን የመከታተል ልምድ ብናዳብር ቆንጆ ነው። እሺ እቺ አቡነ ሽሁዳ መጽሐፍ ናት። ታውቋታላችሁ አይደል? ዘ ኔቸር ኦፍ ክራይስት የተባለች የአቡነ ሽሁዳ መጽሐፍ ናት። እቺ መጽሐፍ ብትኖራችሁ ቆንጆ ነው። በተለይ ሁላችሁ የምታውቋት ሰሞኑን ስትንሸራሸር የነበረችው አጀንዳ አለች አይደል? አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው ምናምን የምትል ማለት ነው። የተመልከቱ እዚህ ጋር እንዳሉ እሳቸው በጣም ጥሩ ገጽ 45 ላይ አለች እቺ ሐሳብ we believe in one will and one act እና በስላሴ ዘዴ የመከፋፈል አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው፣ ግን ያልተነጣጠለ አንድ ፈቃድ እና በተለይ ይሄ መጽሐፍ የማግኘት እድሉ ካለ አማዞን ላይ ያለ እቺኛውን መግዛት ወይ ፒዲኤፍም አለ እሱ መከተል እንችላለን። እሺ ከበር ሰውን ላሳይ ብዬ ነው እንጂ ትምህርታችን ርዕሱ ነው አይደለም። እሺ ወደ ትምህርታችንና ርዕሳችን እናተኩራለን ማለት ነው። እሺ ይሄ እግዚአብሔር ይሰማል፣ እግዚአብሔር ያያል የሚሉት ነገሮች ከዚህ ቀደም በተለያዩ ዘመን የተነሱ መናፍቃን ይሄን ነገር አንስተው በጣም በብዙ መንገድ በቤተክርስቲያናችን ፈተና ውስጥ እየከተቷት ይህንን ትምህርት ደግሞ ላልተገባ ዓላማ ሲጠቀሙበት የነበሩ ሰዎች እንደነበሩ የቤተክርስቲያን ታሪክ ያስረዳናል። ይሄ ምንፍቅና እግዚአብሔር እንደኛ አይነት አይን አለው፣ እግዚአብሔር እንደኛ አይነት እጅ አለው፣ ሎቱ ስብሐት፣ እግዚአብሔር እንደኛ አይነት ጆሮ አለው ብሎ ማመን ኑፋቄ ነው፣ ክህደት ነው። እንደሰው ይሄን ብሎ የሚናገር ክህደት በጥንት ዘመን ነበር። አንትሮፖፊዝም ይባላል። ቃሉ የግሪክ ቃል ነው። ይሄኛው ቃል በግሪክ ቋንቋ ስናየው አንትሮፎ ማለት ችኛዋ ሂውማን ማለት ነው። ሂውማን ማለት ነው። ፎርሚዝም ማለት ደግሞ ፎርም ማለት ነው። ሞርፊዝም ማለት ፎርም ማለት ነው። ሞርፊዝም ማለት ፎርም፣ አንትሮፖ ማለት ደግሞ ሂውማን ማለት ነው። ስለዚህ ይሄ ኑፋቄ አይነት ነው። እግዚአብሔር እንደ ሰው አይነት ፎርም ማለት ይሄ እንደ ሰው አይነት እጅ አለው ጆሮ አለው ብሎ መናገር፣ ሁለት እጅ አለው ሁለት ጆሮ አለው ሁለት አይን አለው ብሎ መናገር ኑፋቄ ነው፣ ክህደት ነው። ስለዚህ አንትሮፖ ሂውማን፣ ሞርፊዝም ማለት ደግሞ ፎርም፣ ልክ እንደ ሰው አይነት ጆሮ፣ እንደ ሰው አይነት አይን፣ እንደ ሰው አይነት እንዲህ ብሎ የሚናገር ሰው ማለት። ይሄ ከዚህ ቀደም የተነሳ አንድ መናፍቅ አለ፣ ኦዲየንስ የተባለ መናፍቅ፣ ኦዲየንስ የሚባል ተከታዮቹ ደግሞ ኦዲየንስ የሚባሉ የሶሪያ ሰው ነው። ኦዲየንስ የተባለው መናፍቅ እና ተከታዮቹ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ፣ ልብ በሉ፣ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ ልክ እንደ ሰው እግዚአብሔር ሁለት አይን፣ ሁለት እጅ፣ ሁለት ጆሮ አለው ይላል። ሎቱ ስብሐት። መነኩሴ ነው የሚገርማችሁ፣ ኦዲየንስ ይባላል። ይሄ ኦዲዮስ የሚባለው አባት መነኩሴ የነበረ ነው። በ3ኛው ክፍለ ዘመን መጨረሻ የነበረ አባት ነው። ግን ያው መናፍቅ ነው።
ተከታዮቹ ደግሞ እንደ ቀደም እንዳልኳችሁ ኦዲያኒዝም ይባላሉ። ኦዲየስ ምን ብሎ ነው የጀመረው ኑፋቄው? እግዚአብሔር ሰውን የፈጠረው በራሱ አምሳልና አርአያ በመሆኑ ምክንያት እንደ ሰው አይነት ሁለት እጅ፣ እንደ ሰው አይነት ሁለት አይን ብሎ ይናገር። ይሄ ኑፋቄ ነው። ስለዚህ ይሄ ኦዲያኒዝም ይባላል። ኦዲያኒዝም ያው መስራቹ ማን ነው? ኦዲየስ የተባለ አባት ነው። ኦዲየስ የተባለ ሰው መነኩሴ ነው፣ የሶሪያ ሰው ነው። ስለዚህ በእኛ ቤተክርስቲያን ይሄ ኑፋቄ ነው። እግዚአብሔር የሰው አይነት እጅ አለው እግር አለው ብሎ መናገር ኑፋቄ። ብዙ ጊዜ እንደዚህ ኑፋቄ ውስጥ የሚገቡ ሰዎች ቀላል ሰዎች አሉ። አሁን ለምሳሌ አሪዮስ ብዙ ጊዜ ስናነሳ ያው ምንጩ እንድናጥራ ነው። አሪዮስ ሁላችሁም እንደምታውቁት መነኩሴ ነው፣ ገጣሚ ነው፣ አንደበተ ርቱዕ ነው። በዛ ላይ በሴት የማይታማ መነኩሴ ነው፣ ጥንቅቅ ያለ ነው። አቡነ ጎርጎርዮስ ካለ በቤተክርስቲያን ታሪክ ባለመድረክ እንደምታዩት በሴት አይታማም። ያ ማለት በምንኩስናው ታማኝ ነበር አሪዮስ። ይሄ ሁሉ ግን መልካም ስብዕና ኖሮት ወንድ ፍጡረኛው ኑፋቄው ግን አላዳነው። ስለዚህ ኦዲየስ የተባለው ይሄ ሰው በጣም የሚገርማችሁ ስትሪክት የሆነ ምንኩስና የሚከተል ሰው ነበር። በጣም ማለት ነው። በጣም በቃ በተለይ አሴቲክ ላይ ገዳማዊ ህይወቱ ስትሪክት ነው፣ ክርር ያለ ማለት ነው። ተከታዮቹ እሱም ሆነ የሚገርም በጣም ክርር ያለ ስትሪክት የሆነ አሴቲዝም ማለት ጥልቅ የሆነ የብህትውና ህይወት፣ በጣም ክርር ያለ የብህትውና ህይወት የነበረው ነበር። ማን የሚባለው በጣም የሚገርማችሁ ይሄ ሰው ምንፍቅናው ሲጋለጥ እግዚአብሔር አምላክ እንደኛ እጅ ሁለት እጅ አለው ሁለት አይን አለው ብለህ እንደኛ አትናገር፣ እግዚአብሔር በሰው በአርአያው ፈጠረው ማለት እንዲህ ማለት አይደለም ብለው አበው ሲነግሩት ሲያስተምሩት አልቀበልም ብሎ በራሱ ጊዜ ሌሎች ጳጳሳትን የሾመ ሰው ምንፍቅና ቤት እንደሚጀምር የሚገርም መነኩሴ የሚገርም ጥልቅ የሆነ ብህትውና ህይወት የነበረው ሰው ኋላ ራሱ ጳጳስ መሾም ምናምን ጀመረ። ኑፋቄ ወዴት እንደሚሄድ። ስለዚህ አንትሮፖ ማለት ቃሉ የግሪክ ነው። ምን ማለት ነው? ሰው ማለት ነው። ሞርፊዝም ማለት ደግሞ ፎርም ማለት ነው። ሂውማን ፎርም ባጭሩ። ይሄ ምን ይባላል? ኑፋቄ። ይሄ ምን ኑፋቄ ምንድን ነው የሚያስተምረው? እግዚአብሔር እንደ ሰው አይነት ሁለት እጅ፣ እንደ ሰው አይነት ሁለት እግር፣ እንደ ሰው አይነት ሁለት አይን አለው ብሎ ልክ በሰው አይነት እግዚአብሔር መሳል ኑፋቄ ነው፣ ክህደት ነው፣ የተወገዘ ነው። ግልጽ ነው ይሄ። ስለዚህ በቤተክርስቲያናችን ይሄ ትምህርት መነሻው የነበረው እንደውም የግሪክ የግብፅ መነኮሳት የነበሩ ሰዎች ይህንን ሲያራምዱ የነበሩና ሲከተሉ የነበሩ ሰዎች ናቸው። ጥሩ። ይሄ ከሆነ በመጽሐፍ ቅዱስ ያለው ገለጻ ላይ እንዴት ይታያል? ብሎ ደግሞ ሶሪያ ኦዲየስ ነው። ኦዲየስን በስተመጨረሻ ወደ ኑፋቄ የገባ መናፍቅ ሆኗል። ሰውን እግዚአብሔርን በዚህ ልክ መሳል ተገቢ አይደለም የሚል ነው። እሺ፣ ታላቁ ይቀጥል። እሺ፣ እግዚአብሔር ይስጥልን ዲያቆን። ምናልባት አጠር ያለች የአካልን ዴፊኒሽን ካስቀመጥኩ በኋላ ወደ ሌላው ነገር እንመለስበታለን። ይታያል አይደለ? ጽድት ብሎ ይታያል። ኪቦርዱ ላይ እሺ፣ እሱ ሁሉ በስከረ አምላክ ቅድስት ሥላሴን ዘአምልኮ ያሰንከለ። እሺ፣ የፕሬዘንቴሽኑን የዚህን ትምህርት በአጠቃላይ ዓላማዎችን የተወሰነ ነገር ልበልበት። በእውኑ እግዚአብሔር አምላካችን እንደ እስላሞች አይነት ያልተሟላ ጎደሎ የአካል ክፍል ያለው አምላክ ነውን? ይህንን ጥያቄ እንመልሳለን። በዚህ ፕሬዘንቴሽን ውስጥ እግዚአብሔር መንፈስ ነው ማለት ምን ማለት ነው? ይህንን እንመልሳለን። እግዚአብሔር ሰብአዊ የሆኑ የአካል ክፍሎች ለምሳሌ ማየት፣ መስማት፣ መዳሰስ፣ እጅ፣ ሄደ፣ መጣ፣ ወረደ ምናምን እነዚህ አይነት ንግግሮች ሲነገሩት ምን ማለት ነው? ይህንን እንመለከታለን። እግዚአብሔር የአካል ግጥምጥሞች አለመሆኑ ምንድነው ጥቅሙ? ልክ እንደ አላህ ለምሳሌ ሁለት ቀኝ እጅ፣ አንድ ባት እና ፊት ጭንቅላት ይኖረው አይኖረው አይታወቅም። በእርግጥ አለመሆኑ ምንድነው ጥቅሙ? እንደዚህ አይነት ጥቅም ያለው ነገር ምንድነው? ከዛ በኋላ በመጨረሻ የምናየው የቁርአኑ አላህ ጅምር ጣዖት መሆኑ ምንድነው የሚያስከትለው የሚለውን በአጠቃላይ በዚህ ፕሬዘንቴሽን ውስጥ ለማየት እንሞክራለን። ዛሬ ሳይሆን እንግዲህ ዛሬ ካለቀልን ዛሬ ካልሆነ ግን ነገ ጨርሰዋለን። ምናልባት ሰፋ ያለ ጊዜ የምንይዘው አካል የሚለውን ዴፊኒሽን እንትን ማለት ነው። እሺ፣ እነዚህን ጥያቄዎች በመመለስ ክርስቲያኑ ማህበረሰብ ራሱን እንዲጠብቅ ነው የመጀመሪያው ዓላማ። ሁለተኛው ሴክሽን ማለት ነው። ሁለተኛው ከተንባላት የሚመጡ የቅሰጣ ወሬዎችንና ማስረጃዎችን እንዲመታ ማስቻል ነው። ዝም ብሎ መስማት ወይ ዝም ብሎ መቃወም ሳይሆን በእውቀት በማስተዋል የተደገፈ በማስረጃ የተደገፈ የተንባላትን የመሐይሞችን የእነሱን ጥቅስና ማስረጃዎችን ማፍረስ ነው። ሶስተኛ የተንባላትን አምላክ ጣዖትነቱን ገልጦ እንዲረታ ማስቻል ነው።
የባህሪ አምላክ አለመሆኑን ጋድ ወይም አምላክ የሚባለው በሁለት ነው የሚከፈለው። መጀመሪያው ኦንቶሎጂካል ወይም ባህሪያዊ አምላክ ነው። ሁለተኛው ግን ኖሚናል ነው። ኖሚናል ጋድ የሚባል አለ። የስም ብቻ አምላክ ማለት ነው። ባህሪው ቢሆንም ባይሆንም ስቲል ሰዎች የሚገዙለት የሚያመልኩት ማለት ነው። ልክ እንደ ቡድሃ፣ ልክ እንደ ቁርአኑ አላህ ወዘተረፈ ማለት ነው። ስለዚህ ኖሚናል ጋድ መሆኑን ገልጦ ማሳየት መቻል ነው። አራተኛ አምላክ እግዚአብሔርን በማወቅ በሚገኝ ጸጋ ራሱንና በዙሪያውን ያሉትን ሁሉ እንዲቀድስ ነው። እግዚአብሔርን ማወቅ ራሱ የዘላለም ሕይወት ተብላለች ዮሐንስ ወንጌል ምዕራፍ 17 ላይ። ስለዚህ ያንን ነገር እንዲያውቅና ራሱንም በዙሪያ ያሉትን እንዲጠብቅ ነው። በመጨረሻም ራሱን ከመናፍቃን ወሬና ቅስታ እንዲጠብቅ ነው። እሺ አካል ለአምላክ ሲነገር ምን ማለት ነው? እንደምታውቁት ምንጊዜም ቢሆን ነገረ መለኮታዊ ውይይት ተርሚኖሎጂ ዲፋይን ሳይደረግ ከተጀመረ ያለ ስምምነት ነው የሚጠናቀቀው። ስለዚህ ተርሚኖሎጂ ዲፋይን ማድረግ ግዴታ ነው አይደለም? ይህንን በሚያክል ግዙፍ የሆነ የነገረ መለኮት ጥያቄ ቀርቶ በጣም ትንንሽ የሆኑ መዳን ማለት ምን ማለት ነው? ሰልቬሽን ማለት ምን ማለት ነው? ሰልቬሽን ከእግዚአብሔር አንጻር ከኛ አንጻር ሲነገር ምን ማለት ነው የሚለውን ራሱ ዲፋይን ሳያደርጎ መጀመር ነገረ ድነት ላይ ራሱ ሰው እንዲለያይ ያደርገዋል። ስለዚህ በመጀመሪያ አካል ለአምላክ ሲነገር ምን ማለት ነው? ይህንን ጥያቄ በቀጥታ ለመመለስ አስቀድሞ የአካልን ትርጉም ማስቀመጥ ያስፈልጋል። ምን ማለት ነው አካል? ያንን ሳያስቀምጡ አለው የለውም የሚል አይነት መልስ መስጠት ሮንግ ነው የሚሆነው ገና ከጅማሬው ማለት ነው። አካል ቤዚካሊ ምን ማለት ነው የሚለውን ማየት፣ ማስተዋል፣ መመርመር፣ መጠየቅ ግዴታ አስፈላጊ ነው ማለት ነው። ለመሰለ ዲያቆን ይህንን የምለው ከእስልምና ጋር ባለው ተዋስኦ የእኛ ልጆች አካል የለውም ይላሉ። ግማሹ ደግሞ አካልም አለው ግን የሚጨበጥ አይደለም። እንደዛ ከሆነማ ከዋሃብዮች በምን ተለያቸው? እንደዛ ከሆነማ ይሄ ውዝግብ ያለው ዲፋይን ሳያደርጉ ስለሚጀምሩ ነው። ስለዚህ ዴፊኒሽን ሰጥቶ መጀመር ግዴታ ነው ለየትኛውም የነገረ መለኮት ብይት። ስለዚህ አካልን ዲፋይን አድርገን እንጀምራለን። አካልን በሁለት መንገድ ዲፋይን እናደርገዋለን። መጀመሪያው ሃይፖስታቲክ ወይም የባህሪ መሰረት በሚለው ነው። ሁለተኛው ደግሞ ቅድም ባልነው በህዋሳት በሚለው እንተረጉማለን ማለት ነው። ይህንንም በነገራችን ላይ ከራሳችን ሳይሆን ከመጽሐፍ ቅዱስና ከአባቶች ትምህርት እያመጣ እንመለከታለን። አካል ማለት የባህሪ መሰረት ወይም ሃይፖስታሲስ በሚለው አምላክ ሶስት አካላት አሉት ብላችሁ አዳምጡ። አንዱ መለኮታዊ ባህሪ ሶስት አካላት አሉት። እነዚህ አካላት በኩነት ተገናዝበው በባህሪ ውህደት አንድ ስለሆኑም ነው ነአምን በአሐዱ አምላክ የምንለው። አካላት በኩነት ይዋሃዳሉ፣ በኩነት ይገናዘባሉ፣ በባህሪ ይዋሃዳሉ። ይሄንን ማወቅ ይሄንን ማስተዋል ያስፈልጋል። ስለዚህ ለመለኮት አካል አለው ወይ? አዎ ሶስት አካላት አሉት። ምን ማለት ነው ይሄ? ማለት ራሱ አካል ማለት ራሱ ምን ማለት ነው? ያ ማለት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ አካላውያን ናቸው ማለት ነው። ምን ማለት ነው? ሃይፖስታቲክ ናቸው ማለት ነው። ባህሪ ያለ አካል የለምና ቃልን ከመተርጎም መጀመር ሁልጊዜም በነገረ መለኮት ውስጥ ግዴታ ነው። የአማርኛው ቃል ብዙ ጊዜ ውሱንና ፍጡር የሆነውን መለኮታዊ የማይወሰነውንም ምስጢር ለመግለጥ አካል ስለሚል የዚህ ቃል ትርጉም አወዛጋቢ ሆኗል። ለእግዚአብሔርም አካል ለምንለው፣ ለፍጡርም አካል ለምንለው፣ ለማይወሰንም አካል ለምንለው፣ ለሚወሰንም አካል ለምንለው፣ ለማይጨበጠውም አካል ለምንለው፣ ለሚጨበጠውም አካል ለምንለው፣ ለፈጣሪም አካል ለምንለው፣ ለፍጡርም አካል ለምንለው። ስለዚህ አሁን ይሄ ቃሉ ለፈጣሪና ለፍጡር ሲቀጸል ያለውን ልዩነት መረዳት ያልቻለ ሰው ውዝግብ ውስጥ ሊገባ ይችላል ማለት ነው። ስለዚህ አካል ለአምላክ ሲነገር እጅ፣ እግር፣ ይሄ አይን፣ ጆሮ ወዘተ የሚሉን ውሱን መገለጫዎች ማለት ሳይሆን ግሪኩ ሃይፖስታሲስ የሚለውንና የአንድ ህልውና መሰረት የሆነውን የባህሪ መገለጫ ነው። አሁን ዲያቆን ዘማርያም እንደጀመረልን ማለት ነው። በእግዚአብሔር ውስጥ የአካል ግጥምጥሞች የለም። አሁን እኔ ለምሳሌ የህዋሳት ግጥምጥሞች ነኝ። እጅ አለኝ፣ እግር አለኝ፣ ጨጓራ ወዘተረፈ። ለእግዚአብሔር እንደዚህ አይነት ኮርፖሪያል የሆነ የአካል ግጥምጥሞች የለውም። ያ ማለት ግን አካል ፈጽሞ የለውም ማለት አይደለም። አካል የለውም ማለት ዳዝንት ኤግዚስት ማለት ነው። በነገራችን ላይ ፈጣሪ የለም ማለት ነው። ምክንያቱም ባህሪው ከአካል ውጭ ሊገኝ ስለማይችል፣ መለኮት ከአካል ውጭ ሊገኝ ስለማይችል። ስለዚህ አካል ስንል ምን እያልን ነው የሚለውን እስኪ ቅዱሳን አባቶቻችን እንዲያብራሩልን እድል እንሰጣቸዋለን። ሃይፖስታሲስ ማለት በመጀመሪያ ቃሉ ግሪኩ ቃል ይሄ ነው እንደምትመለከቱት። ሃይፖስታሲስ በመሰረታዊነት የሁለት ቃላት ጥምረት ነው። ሃይፖ አንደር ማለት ነው። ሃይፖስታሲስ ማለት ደግሞ ስታንዲንግ ማለት ነው። ስለዚህ ሃይፖስታሲስ ማለት በቃ በአጭሩ ስታንዲንግ አንደር ማለት ነው። የአንድ ባህሪ የአንድ ህልውና መሰረት፣ ስር፣ መቋሚያ፣ መገለጫ ማለት ነው አካል ማለት። ይህ ደግሞ ባህሪ ከሚለው የኛ የመጽሐፍ ቅዱስ መዝገበ ቃላት ትርጓሜ ጋር ተመሳሳይ ነው። ለምሳሌ ኪዳነ ወልድ ክፍሌ ገጽ 278 የመጽሐፍ ቅዱስ መዝገበ ቃላት ገጽ 108 ብትመለከቱ አሁን ካለው የባህሪ መሰረት የህልውና መሰረት የሚለውን ትርጉም ነው የሚሰጠው ለአካል ማለት ነው። ሁለተኛ ትርጉም ሲሰጥ ደግሞ አይን፣ አፍንጫ፣ ጆሮ ብሎ ህዋሳትን ይዘረዝራል። ለዚህ ሁላችሁም እንድትረዱ የሚያስፈልገው በአካልና በህዋሳት መካከል ልዩነት አለ።
ሕዋሳት አካል የሚባሉት ስለሚጨበጡ ነው። አካል የሚባለው የባህሪ ህልውና መሰረት ስለሆነ ነው። ሐሳቤ ግልጽ እየሆነ ነው ዲያቆን እንዳላወሳስበው። ስለዚህ አሁን ላቲኑ ይሄንን ሃይፖስታሲስ የሚለውን ስለሆነ ቀጥታ የሚወስደው ሳብስታንሺያ ብሎ ነው የሚያመጣው። ሳብስታንሺያ ሳብ ያው አንደር ማለት ነው። ስታንሺያ ማለት ደግሞ ስታንዲንግ ነው። ቀጥታ ከግሪኩ ጋር የሚመሳሰል ነው። ከዛ እንግሊዘኛው ይሄንን ቃል ወስዶ ሳብስታንስ ብሎ ባህሪ ብሎ ተርጉሞ ያመጣል ማለት ነው። ያችሁ ስለዚህ አካል ያለ ባህሪ፣ ባህሪ ያለ አካል አይቆምም። አካል ያለ ባህሪ፣ ባህሪ ያለ አካል የለም፣ ሐሰት ነው። ስለዚህ እግዚአብሔር አካል አለው ወይ ተብሎ ሲነገር የለውም ብሎ መመለስ እግዚአብሔር ኤግዚስት አያደርግም ማለት ነው። ባህሪ ራሱ የለውም ማለት ነው። ለዛ ነው ሰው ቀስ ብሎ አካል የሚለውን በሁለት ተርጉሞ ካስፈለገ በሶስት ተርጉሞ ልክ እንደ ኮንቴክስቱ የለውም አለውም ማለት ያለበት ማለት ነው። እንዲሁ ዝም ብሎ ተዘሎ የሚገባበት ቶፒክ አይደለም። ስለዚህ ቃሉ ሃይፖስታሲስ ስንል ወይም አካል ስንል የባህሪ መታያ፣ ይሄው የባህሪ መታያ፣ የባህሪ መሰረት ማለት ነው እንጂ የተወሰነን መገለጫ አይን፣ ጆሮ፣ እግር፣ እጅ፣ ሆድ ዕቃ ምናምን የምንለው አይደለም። ለዚህም ነው ሥላሴ አይወሰኑም፣ አይያዙም፣ አይጨበጡም የምንለው ኮርፖራል ቦዲ ስለሌላቸው ማለት ነው። ይህንን በኋላ እናየዋለን። ቅዱስ ባስልዮስ ይህንን ሲያስረዳ 38 ማን ነው 214ኛው መልእክት ላይ ቅዱስ ባስልዮስ ታላቁ ማለት ነው ዘቂሳርያ the distinction between the ousia and hypostasis is the same as that between the general and the particular ይላል። አሁን በousiaና በሃይፖስታሲስ ማለት በባህሪና ሃይፖስታሲስ ወይም በአካል መካከል ያለው ልዩነት በጠቅላላና በውስን መካከል ያለው ልዩነት ማለት ነው። ለምሳሌ ይሄንን በኋላ ላይ እነ ቅዱስ ጎርጎርዮስ በደንብ አድርገው ነው የሚያብራሩልን። ቅዱስ ጎርጎርዮስ ይሄንን ሲተረጉም ምንድነው የሚለው? ልብ ብላችሁ ተመልከቱ። we do not say three gods ሶስት አማልክት አንልም ማለት but three hypostasis ሶስት አካላት ግን እንላለን። አያችሁት? we do not say three gods ሶስት አማልክት አንልም፣ ሶስት አካላት ግን እንላለን። ጋድ የሚለው ባህሪያዊ ነው። ስለዚህ ለሶስት አይቀጸልም፣ አይነገርለትም። አካላት ግን ለሶስቱ ቅድም ላልናቸው ያ መለኮታዊ ባህሪ ፉሊ ደወል ለሚያደርግባቸው ለሶስቱ አካላት ግን ይነገርላቸዋል ማለት ነው። ይሄ ቴዎሎጂካል ኦሬሽን 5.9 ላይ የምታገኙት ነው። ማለትም ሶስት አማልክት አንልም ሶስት አካላት እንጂ በማለት ከላይ ቅዱስ ባስልዮስ ከተናገረው ጋር ያስቀምጣል ማለት ነው። እንደገና ቅዱስ ኤጲፋኒዎስ አንኮራተስ ወይም መልህቅ የተባለ ድርሰት እንዳለው ሁላችንም እናውቃለን። አንቀጽ 8 ላይ ምን ይላል መሰላችሁ? the holy trinity is one godhead in three hypostases united in ousia ይላል። ቅድስት ሥላሴ አንድ እግዚአብሔርነት በሶስት አካላት በመለኮት በባህሪ የተዋሃዱ ናቸው ይላል። አሁን three hypostases ሲል ሶስት አካላት ማለት ነው። united in ousia ሲል በባህሪ የተዋሃዱ ማለት ነው። one godhead ሲል አንድ መለኮት ማለት ነው። ግልጽ ነው ብዬ ላስብ ለራሴ። ቅዱስ ጎርጎርዮስ ዘንሲስ አሁንም on not three gods የሚል ድርሰት አለው። እዛ ላይ ምን ይላል? in the case of human things the nature is one። አሁን ለሰው ሲነገር ባህሪ አንድ ነው ለሁሉም ሰው። the humanity and all individuals are bound to it። ሁሉም ሰዎች በዛ በሰብአዊ ባህሪ ውስጥ ያሉ ናቸው። but ይላል the hypostases are many such as Peter, Paul and John። አካላት ግን በአንዱ ባህሪ ውስጥ ብዙ ናቸዋል። አያችሁ? በአንድ ሰብአዊ ባህሪ ውስጥ ብዙ የሰው አካላት አሉ። ለምሳሌ ብሎ ጴጥሮስ፣ ጳውሎስ፣ ዮሐንስ ይላል። each of these represents a particular instance of the nature። እነዚህ ሶስቱም አካላት የዛን የባህሪ አንዱ መገለጫ ናቸው። bound by their own individual bodily existence። አያችሁት? አሁን ልዩነቱ ምንድነው? ለሰዎች ሲሆን ቦዲሊ ነው፣ ለመለኮት ሲሆን ግን ቦዲሊ አይደለም ኤግዚስተንሱ ማለት ነው። ለዚህ አሁን በባህሪና በአካል መካከል ያለው ልዩነት ምንድነው የሚል ሰው ካለ ባህሪ ጠቅላላ ነው፣ አካል ግን ፓርቲኩላር ኢንስታንሺዬሽን ኦፍ አን ኢሰንስ ነው። የሆነ ባህሪ አንድ ማሳያ፣ አንድ መታያ ማለት ነው። ስለዚህ አሁን ለሰው ባህሪ መታያው ማን ነው? ዘማርያም። ለሰው ባህሪ መታያው ማን ነው? ጅብሪል። ለመለኮትስ አብ፣ ወልድ፣ መንፈስ ቅዱስ። ግልጽ ነው ብዬ አስባለሁ። ከዚህ የምንረዳው ሃይፖስታሲስ የጠቅላላ አንድ ባህሪ ምሳሌ፣ አሁን እንዳልነው ፓርቲኩላር ኢንስታንሺዬሽን ኦፍ አን ኢሰንስ የሚለውን ይሆናል። ኦኬ። ስለዚህ በስላሴ ውስጥ ይላል አካል ስንል መለኮታዊ ባህሪ በምልአት ያላቸው ህለዋን፣ ቀዋመያን፣ ለባውያን ማለታችን እንጂ እጅ፣ እግር ወዘተ እያልን አይደለም። ከዚህ በመነሳት ነው እግዚአብሔር መንፈስ ነው የሚለው የጌታችን ትምህርት የሚመጣው ዮሐንስ 4:4 ላይ የምትመለከቱት እግዚአብሔር መንፈስ ነው። ትክክል ነው። ምን ማለት ነው? የአካላት ግጥምጥሞሽ አይደለም። በቦታ በጊዜ በሁኔታ የሚወሰን አይደለም። ይሄንን በኋላ እንመለከተዋለን። በመጽሐፍ ቅዱስ ውስጥ በአባቶች ትምህርት ውስጥ እግዚአብሔር ከቦታ ውጪ ነው፣ ከጊዜ ውጪ ነው፣ ከቁስ አካል ውጪ ነው፣ ከሁኔታ ውጪ ነው። አሁን ከቦታ ውጪ ከሆነ በዚህ አለ ብሎ መጠየቅ ጥያቄው ራሱ ስህተት ነው። ለምን ቦታ አይወስነውም ብለሃል?
አሁን ለምሳሌ ሰማይ እዛ ጋር አለ ትላለህ እንዴ? ሰማይ ሁሉም ቦታ እኮ አለ። ሰማይ እዛ ጋር አለ ትላለህ። ሰማይ በምታየው ነገር ውስጥ ሁሉ አለ። ቀና ካልክ ሰማይ ታያለ ከተባለ ደውለህ አዲስ አበባ ሰማይ አለ እንዴ አትልም። በጣም የሞኝ ጥያቄ ነው የሚሆነው። ከጊዜ ውጪ ነው ከተባለ እግዚአብሔር ትላንት አለ ወይ አትልም። ትላንት ራሱ ጊዜ ነው። ከቁስ አካል ውጪ ነው ከተባለ ከእግዚአብሔር በዚህ ይወሰናል ወይ ብለህ አትጠይቅም። ከቁስ አካል ውጪ ነው። ከቁስ አካል ውጪ ነው። ስለዚህ አካል ስንል ምን እያልን ነው የሚለው ለስላሴ ሲነገረት በዚህ መልኩ ነው የምንረዳው። አካል ስንል መለኮታዊ ባህሪ በምልአት ያለባቸው ሶስት ህለዋን፣ ቀዋሚያን፣ ለባውያን አካላት ማለታችን ነው። የባህሪ መታያ የባህሪ መገለጫ የሆኑ ሶስት አካላት ማለታችን ነው። ሶስት ባህሪ እያልን አይደለም። ሶስት ባህሪ እያልን አይደለም። ለምሳሌ ዘማርያም ሰው ነው። ይሄ ሰውነት ውስጥ አፍንጫ፣ ጆሮ፣ አይን እነዚህ ሶስቱ አብ ወልድ መንፈስ ቅዱስ ናቸው እያልን አይደለም። እነዚህ ህዋሳት ናቸው። እነዚህ ህዋሳት ናቸው። ምን እያልን ነው? ሰብአዊ ባህሪ የሚባለው ለምሳሌ ዘማርያም፣ ጅብሪል፣ አትናቴዎስ የሚባሉ ሶስት ሰዎች ቢኖሩ እነዚህ ሰዎች የሰብአዊ ባህሪ መታያ የሰብአዊ ባህሪ መገለጫ ምሳሌዎች ናቸው ብለን የምናስቀምጠው። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ቁጥር 3 ላይ ካራክተር ሃይፖስታሲስ ወይም ደግሞ የአብ የባህሪው ምሳሌ ነው ይለዋል። ክርስቶስን ማለት ነው። ምን ማለት ነው? የአንድ የመለኮታዊ ባህሪ በአብ ዘንድ ያለች መለኮት በወልድም ዘንድ ያለች ማለት የባህሪው መታያ ነው ማለት እሱ ነው ትርጓሜው። ጸዳለ ስብሐቲሁ የሚለው ማለት ነው በግዕዙም ቢሆን። ስለዚህ አካል ስንል በዚህ ትርጓሜ ለስላሴ ሶስት አካላት አሉት። ግልጽ ነው ሐሳቤ? ለስላሴ ሶስት አካላት አሉት። አካል የሚለው የመጀመሪያው ትርጉም ማለት ነው። የማይታይ የማይጨበጥ የማይዳሰስ የማይወሰንና ወዘተርፈ አካል ለፍጡራን እንኳን በተገቢ ሁኔታ ይነገርላቸዋል። አይደለም ለፈጣሪ ለፍጡራን እንኳን ይነገርላቸዋል። ልብ ብላችሁ ስሙ። ነፋስን ለምሳሌ ማየትም መወሰንም መጨበጥም አይቻልም። እስኪ እጃችሁን ጨብጡ እንዲያርጋችሁ። እጃችሁን ጨብጡ። ጨበጣችሁ። ስንት ግራም ነፋስ አለ እጃችሁ ውስጥ? ትመዝኑት አላችሁ ስንት ግራም ነፋስ እንዳለ? ከየት እንደመጣ ሳቃላችሁ? ከጅማ ነው? ከሐረርጌ ነው? ከመቀሌ ነው? ከጎንደር ነው? ከዋሽንግተን ነው? ከዴንቨር? ከየት መጣ እጃችሁ ውስጥ ያለው ነፋስ? ወላሁ አለም አይታወቅም ነው መልሱ። አናየውም፣ አንወስነውም፣ አንጨብጠውም። ነገር ግን አካላዊ ነው። በምን ይታወቃል? በፕሬሸር ጌጅ መለካት ስለሚቻል አካላዊ መሆኑ በዛ ይታወቃል። ነፍስ አለች ደግሞ ሁለተኛ ነፍስም እንደዚህ ሆናት። ነፍስ አሁን አትያዝም፣ አትጨበጥም፣ አትወሰንም፣ የሚዳሰስ የአካል ክፍል የላትም። ያ ማለት ግን ይህ አካላዊ ናት ማለት አይደለም። የነፍስ ባህሪ ካለ የነፍስ አካልም ግዴታ ነው። ግልጽ የሆነላችሁ ነው ብዬ አስባለሁ። ያ ማለት ግን አካል የላቸውም ወይም ይህ አካላዊ ናቸው ማለት አይደለም። ልክ እንደዚሁ ሁሉ እግዚአብሔርም ሶስት የማይወሰን የማይጨበጥ የማይታይ የማይዳሰስ አካል አለው ማለት አካል የለውም ማለት አይደለም። ወይም የለም ጭራሹኑ ማለት አይደለም። ስለዚህ ለፍጡር እንኳን እንዲህ ከተነገረ ለፈጣሪ ደግሞ ይበልጥ የረቂቅነት የጥበብ የነዚህ ሁሉ የምስጢራውያን ነገሮች ሁሉ መገኛ እንደመሆኑ መጠን እግዚአብሔርም እንደዚሁ ረቂቅ የሆነ አካል የማይወሰን የማይጨበጥ የማይዳሰስ የማይታይ አካል አለው ማለት ነው። ያ ስንል ምን እያልን ነው? አብ አካላዊ ነው፣ ወልድ አካላዊ ነው፣ መንፈስ ቅዱስ አካላዊ ነው ማለታችን ነው። ያ ማለት አብ መለኮታዊ ባህሪ፣ ወልድ መለኮታዊ ባህሪ፣ መንፈስ ቅዱስ መለኮታዊ ባህሪ ማለት ግልጥ ነው ብዬ አስባለሁኝ። ይሄ እሺ አካል ከላይ አሁን ያልነው የባህሪ መሰረት፣ የባህሪ መታወቂያ፣ የባህሪ መታያ ከሚለው በተጨማሪ የማይወሰን የማይታይ የማይጨበጥ ምናምን ያልነውን አሁን ይህንንም ተጨማሪ ዴፊኒሽን አድርጋችሁ መያዝ ትችላላችሁ ማለት ነው። ሁለተኛው የአካል ትርጉም ሰዋዊ ይሁን ፍጥረታዊ ክፍሎችን የሚገልጥ ነው። አካል ስንል ለምሳሌ አይን፣ ጆሮ፣ እግር፣ እጅ፣ ሆድ፣ ጀርባ እነዚህ ሁሉ አካላት ተብሎ ይነገርላቸዋል። እነዚህ ትክክለኛ ትርጉም ይቀመጥላቸው ከተባለ ህዋሳት ነው የሚባሉት። በዚህ በኩል አካላዊ ስንል አንትሮፖሞርፊክ እያለን ነው። ሁለተኛ ትርጉሙ ማለት ነው። የአካል ሁለተኛ ትርጉም አንትሮፖሞርፊክ ማለት አሁን ዲያቆን ሲያብራራልን እንደነበረው አንትሮፖስ ማለት ሰው ማለት ነው ቀጥታ፣ ሞርፊክ ደግሞ ፎርም ማለት ነው። ስለዚህ ሂውማን ፎርም ማለት ነው የሰው አምሳል እንደማለት ነው። ስለዚህ ሁለተኛ አካል ስንል አንትሮፖሞርፊክ የሆኑ ህዋሳት ማለታችን ነው። በዚህ በኩል ስናየው እግዚአብሔር አንትሮፖሞርፊክ የሆኑ ህዋሳት አሉት የሉትም። አንትሮፖሞርፊክ የሆነ ህዋሳት ሰብአዊ የሆኑ ህዋሳት እግዚአብሔር የሉትም። ስለዚህ
የአካልን ሁለት ትርጉም ተመልክተናል። ቤዚክ የሆነው መሰረታዊ ትርጉሙ አካል ማለት የባህሪ መታያ የባህሪ መገለጫ ማለት ነው። ሁለተኛው ደግሞ አንትሮፖሞርፊክ ወይም የህዋሳት ስብስብ ማለት ነው። የሰው ፎርም ይሄ ሰው የሚገለጥባቸው ማለት ነው። ኮርፖሪያል የሆነ ቦዲ ማለት ነው። ያ ግን ለእግዚአብሔር የለውም። የአካል ግጥምጥሞሽ አይደለም እግዚአብሔር የሚለውን እንድትረዱ ያስፈልጋል ማለት ነው። ይሁን እንጂ በመጽሐፍ ቅዱስ እግዚአብሔር ራሱን የገለጠባቸው ግብራት አሉ። አሁን እግዚአብሔር ያያል፣ እግዚአብሔር ይሰማል፣ እግዚአብሔር ይሄዳል፣ እግዚአብሔር እንዲያርጓል። እነዚህ ሲነገሩለት እንደ ሰው ያለ ግብር ነው ወይስ ምንድን ነው የሚለውን እንመለከታለን። ዲያቆን ዘማርያም ያንን በደንብ አድርገው ያብራሩታል ብዬ አስባለሁ። በዛው ግን እንዲነሳ የምፈልገው እኔ ስለ የአካልን ትርጉም ማስቀመጥ ስለፈለኩኝ ነው። ለእግዚአብሔር አካል አለው ስንል ምን እያልን ነው? የለውም ስንል ምን እያልን ነው የሚለውን ማለት ነው። ወይ ኮሜንት አንዴ ልክፈትላቸውና የአሁኑ ገብቷቸዋል። በጣም መሰረታዊ ኢንትሮዳክሽን ስለሆነ እስቲ ኮሜንቱን ልክፈትና ይሄ ካልገባቸውማ ትምህርቱ መቀጠል የለበትም። ለዛ ነው መድገምም ካለብህ በደንብ እንድታጸና ነው። እንዴት ነው? ግልጽ ነው ወይስ አንዴ ይከልስልን? መቼ የሚከለስ የሚለው በእርግጠኝነት ወይ አርፋጅ ነው። እንዴት ነው? ይላል እኮ ያረፈደ ሰውማ ምቹ ነው ለሱ አጋጣሚ። በደንብ ግን እየገባችሁ ነው ሀሳቡ ምን እያለ እንደሆነ። አካል ስንል ምን ማለታችን እንደሆነ። አካል ማለት ፐርሰን ማለት ነው፣ ቦዲ ማለት አይደለም። ብዙ ጊዜ ሰው የሚሸወድ ነው። አካል ማለትና ገላ ማለት ራሱ ይለያያል። ገላ ማለት እኮ ራሱ ምናል ገልሃ ጉልህ የሚጨበጥ የሚደስ ማለት ነው። ስለዚህ አምላክ አካል አለው ማለትና ቦዲ ገላ አለው ማለት ይለያያል። እኛ ቦዲን ያለን ገልሃ ጉልህ የሚጨበጥ የሚዳሰስ አይን፣ ጆሮ፣ እንደዚህ አፍንጫ፣ እጅ፣ እግር፣ ደረት ምናምን ያለ። ፐርሰን ማለት ቦዲ ማለት አይደለም። አንድ ሰው አለ አንድ ነገር አለ ካለ ያ ነገር አካል አለው። አካል ካለ ባህሪ አለ፣ ባህሪ ካለ አካል አለ። ስለዚህ አካል ብለን ስናወራ አንድ ነገር እግዚአብሔር አለው ያው አለ በቃ። ስለዚህ እግዚአብሔር አካል አለው ማለት ነው። ምን አይነት አካል ግን? እንደኛ የህዋሳት ስብስብ አይደለም። ነፋስ አለ ለማለት የግድ መጨበጥ አይጠብቅበት። ነፍስ እኮ አለች። ነፍሳችን እኮ ትታያለች። ሲሞት እንኳን አንድ ነፍስ ስትወጣ እንደዚህ በጉሮሮ እንደዚህ ውጥጥ ለነስተ ትታያለች። ስለማትታይ ስለማትጨበጥ ስለማትዳሰስ ነፍስ የለች ማለት። ለዚህ ይህንን በደንብ አድርጎ አንዴ ታላቁ ይድገምልንና እች በጣም መሰረታዊ መግቢያ ስለሆነች እችን በደንብ አርቶ ርግጥ እያደረገ ቀስ እያለ በደንብ ማስታወሻም ለሚይዝ ሰው እንዳያልፋችሁ። ሰዓት ላይ መቆጠብ ነው ሮጥ እያለ የሚያደርገን። ግን አሁን በጣም ረጋ ብሎ ነው አሁን ዛሬ ያስተማረ። ግን ቢሆን ይሄ ርዕስ በጣም መሰረታዊ ርዕስ ስለሆነ አሁንም ትንሽ ርግጥ አድርጎ አንዴ በደንብ ትደግምላቸውና ከዛ ወደዚህኛው ነጥብ እንገባለን። እሺ አስፈላጊ ነው ግዴታ ስለሆነ ነው። 10 ጊዜ መድገም ካለብኝ 1000 ጊዜ መድገም ካለብኝ እደግመዋለሁ። በዚህ ጉዳይ የኛ ልጆችም ትንሽ ስለሚረበሹበት ማለት ነው። ፕሬዘንቴሽኑን ዓላማ ልተወው። ኦልሬዲ ቅድም ተናግሬዋለሁ። ኢትስ ኖት ፓርት ኦፍ ዘ ዲስከሽን። አካል ምንድነው የሚለውን ነው በቀጥታ ለመመልከት የምንሞክረው። ማስታወሻ ግን ቢይዙ ደስ ይለኛል። አሁን ቪዲዮ እናያለን፣ ዩቲዩብ ላይ ይለቀቃል። እዛ ላይ እንመልከት ብላችሁ አትዘናጉ። በጣም ብዙ ጊዜ ተናግሬያለሁ። ዩቲዩብ የእናንተ ጭንቅላት ሊሆን አይችልም። ዩቲዩብ የነፍሳችሁ አካል ሊሆን አይችልም። ዩቲዩብ is just a tool። ቱልን እንዳንተ የምታየው ከሆነ በጣም ችግር ነው። ስለዚህ ይህንን ነገር ማስታወሻ ይዛችሁ በልቦናችሁ ሰሌዳ ላይ ጽፋችሁ ለመዝገብ ሞክሩ እንጂ ተመልሼ ቪዲዮውን አያዋለሁ ብላችሁ አትዘናጉ። ደግሞ አታዩትም በእርግጠኝነት። ከዚህ እንደወጣችሁ ሌላ ላይቭ ላይ ትሄዳላችሁ፣ የሆነ አጀንዳ ተፈጥሮላችሁ ነው የምትሉት። በዚህ 100% ሹር ነኝ። ስለዚህ በትክክል ምን እየተባለ ነው የሚለውን ለመረዳት ሞክሩ፣ ለማወቅ ለመመርመር ሞክሩ ማለት ነው። እሺ አካል ለአምላክ ሲነገር ምን ማለት ነው? ጥያቄው ይሄ ነው። አካል ለአምላክ ሲነገር ምን ማለት ነው? ይሄንን ነገር ለመመለስ ከዚህ በኋላ ያሉትን 6 ስላይዶች የሚሆኑትን ስላይዶች በደንብ ለመከታተል እንሞክራለን። የምጠቅሳቸው ማስረጃዎች የያዛችሁ ስክሪንሻት ማድረግ ካለባችሁ ብዙ ደቂቃ ስለምቆይ እንዲያርገው ስክሪንሻት ማድረግ ትችላላችሁ፣ ችግር የለም። እሺ አካል 2 ትርጉሞች አሉት ብያችኋለሁ ቅድም። የመጀመሪያው መሰረታዊ አካል ትርጉም የባህሪ መሰረት፣ የባህሪ መታያ፣ የባህሪ መገለጫ የሚለው የመጀመሪያው የአካል ትርጉም ይሄ ነው። ከዚሁ ጋር ተያይዞ አካል ማለት የማይወሰን፣ የማይጨበጥ፣ የማይዳሰስ ማለት ነው። ሁለተኛው ትርጉም ደግሞ አካል ስንል አንትሮፖሞርፊክ የሆነው ሂውማንሊ ወይም በሰው ፎርም ሊመጣ የሚችለው ወይም ደግሞ በእንስሳት ፎርም ሊመጣ የሚችለው የህዋሳት ስብስብ፣ የህዋሳት ጠርቅም፣ እያንዳንዱ ህዋሳት ራሳቸው አካል ይባላል። ለምሳሌ እጅ የሌለው ሰው አካለ ጎደሎ ይባላል እኮ አይደል? ምኑ ስለጎደለ ነው? አካሉ የጎደለው ግን ቤዚካሊ ምኑ ህዋስ ነው የጎደለው እንጂ አካሉ ጎሎ አይደለም። አካል የባህሪ መታያ መገለጫ ነው ብለናል። ስለዚህ አሁን ህዋሳት ስብስብ አካላት ይባላሉ። እያንዳንዱ ህዋሳት አካላት ይባላሉ። አካል ቤዚክ የሆነ ትርጉሙ ግን ከዚህ ጀምሮ የምንመለከተው ነው። ስላሴ
ወይም እግዚአብሔር አካላውያን ናቸው ተብላችሁ ብትጠየቁ መልሳችሁ መሆን ያለበት አካላዊ ስትል ምን እያልክ ነው ነው። ጥያቄውን አብራርቶ መጀመር አለበት ጠያቂው። አካላዊ ስል ባህሪያዊ ናቸው ወይ እያልኩኝ ነው ከሆነ አዎ ናቸው። አካላዊ ስል ኮርፖሪያል ናቸው ወይ ህዋሳት አላቸው ወይ እያልክ ከሆነ ስህተት ነው። አሁን ኮንክሉዥኑ በቃ ይሄ ነው። መለኮት አካል አለው የሚለው ጥያቄ መብራራት አለበት። አካል ስትል ምን እያልክ ነው? ጥያቄው ይሄ ነው። ባህሪው ህልው ሆኖ የሚኖርባቸው መገለጫዎች መታያዎች አሉት ወይ ከሆነ አዎ አሉት። ለዛውም ሶስት ያ ባህሪ ኮርፖሪያል ሆኖ የሚኖርበት ውስን ሆኖ የሚኖርበት የሚጨበጥ ሆኖ የሚኖርበት ሎካላይዝ ተደርጎ በቦታ የሚኖርበት መታያዊ መገለጫ አለው እያልኩ ነው ካለ ስህተት የለው። ቤዚክ የሆነው ትምህርት በቃ አሁን የፈለገ ቢብራራ የፈለገ ጥቅስ ቢመጣ የፈለገ ነገር መለኮታዊ ምስጢር ቢዘንብ መጠቅለያው ይሄ ነው። የአካል ዴፊኒሽን ላይ ነው የሚያልቀው ጉዳዩ። እስልምና ለምንድን ነው ችግር የሚሆነው? ፈጣሪያቸው ኮርፖሪያል ስለሚሆን ነው። ውሱን ይሆናል፣ ቦታ ይገድበዋል። አርረህማኑ ዐለል ዐርሽ ኢስተዋ ይላል። ከፍጥረቱ ውስጥ ራሱ የለም፣ ከፍጥረቱ በላይ ነው። አርሹ ራሱ ከፍጥረት በላይ ነው። አላህ ደግሞ ከአርሹ በላይ ነው። ያ ማለት አላህ በባህሪው ማለት ነው። ዲያቆንዬ በፍጥረቱ ውስጥ ሙት ነው፣ ምውት ነው። ሞተ ተለየ ማለት እኮ ነው አይደል? ሞተ ተለየ ማለት ስለሆነ አላህ በባህሪው ፍጥረታት ውስጥ የሞተ ነው። እኛ ክርስቶስ ሞተ በስጋ ብንል መለኮታዊ ነፍሱ ከመለኮታዊ ስጋው ተለየች ማለት ነው እንጂ መለኮት ፍጥረት ውስጥ የለም ማለት አይደለም። ልብ ብላችሁ አስተውሉ። ለምንድን ነው ይሄ ነገር ጥያቄ ምልክት ውስጥ እንዲገባ የሚደረገው የሚለው? ስለዚህ አንድ ሰው መጥቶ በጣም በሚገርማቸው ሁኔታ አይ ይላሉ እናንተ አምላክ ሲሞት ምድር ማንን ያስተዳድራል? አላህ መች ያለ ፍጥረት ውስጥ ሲጀምር ማንን ያስተዳድራል? በእውቀቱ ነው የሚያስተዳድራት? እንደ አብይ አህመድ 4 ኪሎ ቁጭ ብሎ አብይ ኢትዮጵያን በሙሉ እየገዛ ነው እያስተዳደረ ነው። አላህ እንደ አብይ አህመድ ነው ማለት ነው። ከአርሹ በላይ ቁጭ ይላል፣ ምድርን እያስተዳድራታል በተወካዮቹ ማለት ነው። ይሄ ነው ፒውር ፓጋኒዝም ነው የምንለው። ለዚህ ጥያቄው በጣም መሰረታዊ ጥያቄ ነው። የእግዚአብሔርን የባህሪ አምላክነት የአላህን ኖሚናል ወይም የስም አምላክነት የምንለይበት መሰረታዊ ጥያቄ ነው። ለዛ ነው ልብ ብላችሁ ስሙ እምላችሁ በጣም ደጋግሜ። ስለዚህ በስላሴ ውስጥ በመለኮት ውስጥ ሶስት አካላት አሉ። እነዚህ አካላት በኩነት ይገናዘባሉ፣ በባህሪ አንድ ናቸው። ስለዚህ በኩነት የተገናዘበና በባህሪ የተዋሃደ አንድ አምላክ አለ። ልብ በሉ። በኩነት የተገናዘበ በባህሪ የተዋሃደ አንድ አምላክ አለ። ያ አምላክ ሶስት ቀዋሚያን ህልዋን ለባውያን አካላት አሉት። ምን ማለት ነው? ያ መለኮታዊ ባህሪ የሚታይበት ያ መለኮታዊ ባህሪ የሚገለጥበት ሶስት ዘላለማውያን አካላት አሉ ማለት ነው። አካላት ስንል መለኮታዊ ባህሪ ያላቸው ማለት ነው። መለኮታዊ ባህሪ ስንል አካላት ያሉት ማለታችን ነው። ግልጽ ነው። ይሄ ግልጽ ነው። መጀመሪያ እኔ ግን ኮሜንት እንዴት እንደምናደርግ እንጃ። ይሄ ግልጽ ካልሆነ ወደፊት መቀጠል ይከብዳል ብዬ ነው ዲያቆን። ኮሜንት ማስከፈት አይደለም ይቀርባሉን። እንግዲህ ግልጽ ነው። ገብቷችኋል? ካልገባችሁ ይደገም በሉ፣ ችግር የለም። አዎ እሺ፣ ይመለስ የሚል አንድ ሰው አለ እንጂ አብዛኛው ግልጽ ነው። እሺ እሺ፣ እንዴት እናደርገው? አንድ የቀስ አድርጌ ልድገማት። እሺ ለምሳሌ ወደ ኋላ በሚሄድበት እንትን ልሄድ እንጂ እንግዲህ ችግር እኮ ነው። ባህሪ ያለ አካል የለም። ባህሪ ያለ አካል የለም። ልብ ብላችሁ አዳምጡ። ባህሪ ያለ አካል የለም። አካል ያለ ባህሪ የለም። ሁለቱም ያለ አንዱ ሊገኙ አይችሉም። እሺ ያ ማለት እግዚአብሔር አለ ካለን አካል አለው ማለት ነው። አሁን ምኑ እንትን ይላል? አካል አለው ማለት ነው። አካል አለው ማለት ነው። ለእግዚአብሔር አካል የለውም ማለት እግዚአብሔር ራሱ የለም ማለት ነው። ምክንያቱም አለ የምትለው ምኑን ነው? ምኑንም። በጣም ጥሩ። እስኪ እንደው እንደዚህ አድርጌ ባሳያችሁ ይሻል ይሆን እንዴ? ስክሪንሻት የሚያደርጉ ሰዎች እንዲመቻቸው። አሁን ይታያል? እንዲያርገ ያዘው። እሺ ስለዚህ አሁን መለኮታዊ ባህሪ አለ ብለን ስንናገር ሶስት ህልዋን አካላት አሉት። ያ መለኮታዊ ባህሪ ሶስት ህልዋን አካላት አሉት እያልን ነው። ለምሳሌ አንድ ሰብአዊ ባህሪ 8 ቢሊዮን ሰዎች አሉት በውስጡ አይደለም? 8 ቢሊዮን ሰዎች አሉት ለሰብአዊ ባህሪ። እዚህ ሰብአዊ ባህሪ ውስጥ ውሻ አለ እንዴ?
የለም። ድመት አለ? የለም። ሌላ ነገርም የለም። ያለው ሰብአዊ ባህሪ ያላቸው አካላት ብቻ ናቸው። እዚህ ሰብአዊ ባህሪ ውስጥ ያለው እኔ፣ ከበደ፣ ጫልቱ፣ ዘማርያም፣ እገሌ፣ ገብረመድህን ምናምን ብቻ ነን። ሌላ ማንም የለም እዚህ ሰብአዊ ባህሪ ውስጥ ማለት ነው። አቅርብላቸው። እዚህ አሁን ሰው የሚለው ነገር ስላይዶ አደቃለች። አቅርብላቸውና ሲቀርብ ደግሞ እንትን እያለ እኮ ነው፣ በጣም አልጠ እያለ ነው። እሺ እንዲህ ላድርገው። እሺ ለዚህ አሁን ሰው አለ የምንለው አካላት ስላሉ ነው። ግልጽ ነው። ሰው የሚባለውን ባህሪ የምናውቀው ደግሞ በአካላቱ ነው። አያችሁ፣ ሰው የሚባለውን ባህሪ የምናውቀው በአካላቱ ነው። አካላቱ ሰብአዊ መሆናቸው የምናውቀው ደግሞ በባህሪው ነው። በጣም ጥሩ። አሁን ይሄ ነገር ግልጽ ከሆነ አካል ያለ ባህሪ የለም፣ ባህሪ ያለ አካል የለም የሚለው ትምህርት ግልጽ ሊሆን ይገባል። ግልጽ ነው። ይሄ ቅድም አልገባንም ያላችሁ በተለይ እየደጋገሙ ይዋሃዳቸዋል። ይሄ ግን ረጋ እያለን እያስረዳን ከዛ ደግሞ እየደጋገምነው ሲሆን ደግሞ እየጸና ይወጣል። በምሳሌ ምናምን ወደ ዝርዝር መጽሐፍ ቅዱስ ዝርዝር ስንገባ በእንትንም ስለምናየው ይሄ ምን ማለት ነው እያለን እያየነው እንሄዳለን። ቆንጆ ነው። በጣም ጥሩ። እሺ እዚህ ላይ ሰው ካልገባው ወደኋላ ወደ አንትሮፖሞርፊክ ገለጻዎች ስንሄድ ምናምን ምንም የሚገባ ነገር አይኖርም። እዚህ ላይ መሰረታዊ ትምህርት መያዝ መቻል አለብን። በጣም ጥሩ። ስለዚህ አካላውያን ስንል መለኮታዊ ባህሪ የሚገለጥበት የመለኮታዊ ባህሪ ስር መሰረት የሆነ ማለታችን ነው። በጣም ጥሩ። ልክ ሰው ብለን በጣም ብዙ ሰብአዊ አካላትን እንደጠራ ነው ሁሉ መለኮት ብለን 3 መለኮታዊ አካላትን እንጠራለን። ይሄ ግልጽ መሆን አለበት። ባህሪ ያለ አካል፣ አካልም ያለ ባህሪ የለም። ስለዚህ ይሄ ጥያቄ አካል ለአምላክ ሲነገር ምን ማለት ነው ወይም ለእግዚአብሔር አካል አለው ወይ የሚለው ጥያቄ አካል የሚለው እስካልተበራራ ድረስ መመለስ የለበትም። ክርስቲያኖች፣ በተለይ እስልምና ላይ የምትሰሩት ልጆች አካል ምንድን ነው የሚለውን ጥያቄው ካላበራራ ይሄ ጥያቄ አይመለስም። አካል ስል የባህሪ መሰረት፣ የባህሪ መታያ ማለት ነው ከሆነ ራይት 3 መለኮታዊ አካላት አሉ። አካል ስል ኮርፖሪያል የሆኑ የህዋሳት ጥርቅም የሆኑ ማለት ነው ከሆነ ኤክስ እግዚአብሔር እንደዚህ አይነት አካል የለውም። ግልጽ ነው ብዬ አስባለሁ። ይሄንን በተሻለ ሁኔታ የሚያብራሩልን የቤተ ክርስቲያን ቅዱሳን አባቶች ናቸው። ለምሳሌ ቅዱስ ባስልዮስ ይሄው እንደምትመለከቱት በጣም ብዙ ማስረጃዎች መደርደር ይቻል ነበር። እኔ ማስረጃ ማብዛት ስለማልወድ ነው። ሐሳቡን ከተግባባን ማስረጃ 1 3 4 በቂ ነው። The distinction between the ousia and hypostasis is the same as that between the general and the particular. አያችሁ፣ በባህሪና በአካል መካከል ያለው ልዩነት በጠቅላላና በውሱም ወይም በጀነራልና በፓርቲኩላር መካከል ያለው ልዩነት ማለት ነው። ይሄንን መልእክት 214 ላይ መልእክት 38 ላይም እንደዚሁ ተቀምጧል። ቅዱስ ባስልዮስ ዘቂሳርያ ተንትኖ አብራርቶታል፣ አስረድቶታል ይሄንን ጉዳይ ማለት ነው። ያ ማለት በባህሪና በአካል መካከል ያለው ዝምድና ቅድም ብያለሁ። ሰብአዊነት ስል ሁሉንም ሰው ነው፣ ዘማርያም ሰው ነው ስል ግን አንድ አካል ነው እየጠራው ያለው እዛ ባህሪ ውስጥ የዛ ባህሪ መታያ መገለጫ የሆነውን ዘማርያም ነው፣ አንዱን ሰው ነው እያነሳው ያለው። ለዚህ ባህሪ ስል ጠቅላላ ነው፣ አካል ዘማርያም ስል ግን ውሱን ነው። አካል ስል ፓርቲኩላር ኢንስታንሺዬሽን ኦፍ አን ኢሰንሲያል ነው፣ የባህሪ ውስን መታያ፣ የባህሪ አንዱ መታያ ማለታችን ነው። በጣም ጥሩ። ቅዱስ ጎርጎርዮስ ዘእንዚናንዙ ይህንኑ ቃል አካል የሚለውን ወይም ሃይፖስታሲስ የሚለውን ሲያብራራ ምንድን ነው የሚለው? we do not say 3 gods፣ ይሄው 3 አማልክት አንልም፣ but 3 hypostasis። ሃይፖስታሲስ ፓርቲኩላር ነው። በነገራችን ላይ ሃይፖስታሲስ ፓርቲኩላር ነው። ሃይፖስታሲስ ከሆነ ግን ሲንጉላር ነው። ኢ የምትለው አይ ብትሆን ማለት ነው። ኢ የምትለው አይ ብትሆን ያ ሲንጉላር ነው። ሃይፖስታሲስ ሲሆን ደግሞ ፕሉራል ነው። ስለዚህ አሁን 3 አማልክት አንልም፣ 3 gods አንልም፣ but 3 hypostasis 3 አካላት ግን እንላለን ይላል። ይሄን ቴዎሎጂካል ኦሬሽን 5 ፖይንት ላይ ታገኙታላችሁ። ቅዱስ ኤጲፋኒዎስ እንደገና ኦፍ ሰላሚስ ማለት ነው መልህቅ ወይም አንኮራቶስ በተባለ ድርሰቱ አንቀጽ 8 ላይ the holy trinity is one godhead in 3 hypostases። አያችሁት? ፕሉራል ነው ኖት ሲንጉላር። ዩናይትድ ኢን ኡሲያ ይላል። ቅድስት ሥላሴ በመለኮት አንድ በአካላት 3 በባህሪ የተዋሃዱ ናቸው ይላል። ግልጽ ነው። ይሄ እኮ በጣም ግልጽ የሆነ ሐሳብ እኮ ነው። ቅድስት ሥላሴ ዋን ጋድሄድ አንድ መለኮት 3 ሃይፖስታሲስ በ3 አካላት ዩናይትድ ኢን ኡሲያ በባህሪ ደግሞ የተዋሃዱ ናቸው፣ አንድ የሆኑ ናቸው። አሁን የምለውን ነገር የበለጠ የሚያስረዳው ቅዱስ ጎርጎርዮስ ዘኑሲስ ነው። in the case of human things በሰብአዊ ነገሮች ማለት ነው
the nature or the usia is one በሰብአዊ ነገሮች እንኳን ካየነው ሰብአዊነት አንድ ነው። የሰው ባህሪ አንድ ነው። ሌሎች ግለሰቦች በሙሉ ከዚህ ባህሪ ነው ሱታፍ የሚያገኙት የሚሳተፉት ከአንዱ ሰብአዊ ባህሪ ነው። እኔ ልጅ በወልድ ለምሳሌ እኔ ልጅ የኔን ባህሪ ሳይቀንስ ሳይከፍል ነው የሚዋሃደው። እኔ ስለወለድኩ ከሰውነቴ አላንስም። ሰው ነኝ። የወለደም ሰው ነው፣ ያልወለደም ሰው ነው። ባህሪ ማነስ ባህሪ መከፈል ስለሌለበት ማለት ስለማይስማማ። ለዚህ ልብ በሉ አንድ ሰብአዊ ባህሪ አለ። ሁሉም ግለሰብ ከዛ ሰብአዊ ባህሪ ውስጥ ነው የሚሳተፈው። ያ ማለት አዳምን አስቡትና እኛ ሰው የምንባለው ከአዳም የተነሳ ነው ማለት ነው። ግልጽ ነው ብዬ አስባለሁ። በት አለ the hypostasis አካላቱ ግን አርሜኒ ብዙ ናቸው። ሰቻስ ማን ፒተር ፖል ኤንድ ጆን ባህሪው ተመልከቱ አንድ ባህሪ ነው። አካላቱ ግን ብዙ ናቸው እያለ የአካል ብዛት ባህሪን ስለማይከፍለው የአካል ብዛት ባህሪን ስለማያጠፋው ማለት ነው። የአካል ብዛት ባህሪን አይከፋፍልም። ለዛ ነው ሥላሴ አካሉ ባህሪውን የማይከፍለው ባህሪው አካሉን የማይጠቀልለው የምንለው። ግልጽ የሆነ ነው ብዬ አስባለሁ። each of these represents a particular instance of the nature እያንዳንዱ ሰዎች ጴጥሮስ፣ ጳውሎስ፣ ዮሐንስ ስንል የሰብአዊነት ባህሪ መገለጫ ናቸው። bound by their own individual bodily existence በራሳቸው የሆነ አካላዊ ህልውና ውስጥ የሰብአዊ ባህሪ መታያ ወይም መገለጫ ናቸው። ግልጽ ነው ብዬ አስባለሁ። ያ ማለት አብ፣ ወልድ፣ መንፈስ ቅዱስ የማይወሰኑ የማይታዩ የማይጨበጡ የማይዳሰሱ ረቂቃን የመለኮት ባህሪ መታያ ወይም መገለጫ ናቸው ማለት ነው። ግልጽ ነው ብዬ ላስብ። ከዚህ የምንረዳው ሃይፖስታሲስ የጠቅላላ አንድ ባህሪ ምሳሌ ሲሆን ኡሲያ ወይም ባህሪ ማለት ደግሞ ጠቅላላ አንድን የተለያዩ አካላትን በባህሪ አንድ የሚያደርግ ማለት ነው። አሁን ቅድም እንዳለው ቅዱስ ጎርጎርዮስ እንደነገረን ጴጥሮስ፣ ጳውሎስ፣ ዮሐንስ ስንል እነዚህ የተለያዩ ሶስት ግለሰቦች ናቸው። ልብ ብላችሁ ተመልከቱ። የተለያዩ ሶስት ግለሰቦች ናቸው፣ በሰብአዊነት ባህሪ ግን አንድ ናቸው። አሁን ይሄ በሥላሴ ውስጥ ሲነገር እንዴት ነው የሚሆነው? መለኮት አንድ ነው። እርስ በርሳቸው በኩነት የሚገናዘቡ ሶስት ህላዋን አካላት ግን አሉ። ያ አካል ግን ልክ እንደ ሰው ቦዲ የለውም፣ ህዋሳት የሉትም፣ አይወሰንም፣ አይጨበጥም፣ አይዳሰስም ማለት ነው። ስለዚህ በሥላሴ ውስጥ አካል ስንል መለኮታዊ ባህሪ በምልአት ያላቸው ህለዋን፣ ልብ ብላችሁ ተመልከቱ። በሥላሴ ውስጥ ወይም በእግዚአብሔር ውስጥ በመለኮት ውስጥ ማለት ነው። አካል ስንል መለኮታዊ ባህሪ በምልአት ያላቸው ህለዋን፣ ቀዋመያን፣ ለባውያን የባህሪ መገለጫዎች ማለታችን ነው እንጂ እጅ፣ እግር፣ ወገብ ወዘተርፈ እያልን አይደለም። ከዚህ በመነሳት የመጨረሻው ፍሬዝ እሺ በሥላሴ ውስጥ ወይም በእግዚአብሔር ውስጥ አካል ስንል ምን እያለን እንደሆነ ኮንክሉዥኑ ይሄ ነው። አካል ስንል መለኮታዊ ባህሪ አንዱ ባህሪ ማለት ነው። አንድ አምላክ የሚባላቸው ምስጢር ያለበት አንዱ ባህሪ በምልአት ያላቸው ህልዋን አንድ፣ ቀዋመያን ሁለት፣ ለባውያን ሶስት የባህሪ መሰረቶች የባህሪ መገለጫዎች ማለታችን ነው እንጂ እጅ፣ እግር፣ ወገብ ወዘተ ማለት አይደለም። እንደዚህ በመሆኑም ጌታችን በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ብሎ ዘግቶ አስቀምጦልናል ማለት ነው። እግዚአብሔር መንፈስ ነው ብሎ ዘግቶ አስቀምጦ ምናልባት በኋላ እንደምንመለከተውም እግዚአብሔር ማን ነው ስንል አምላካችን ከቦታ ውጪ ነው። ጊዜ ቦታ የማይወስነው ነው። ፍጥረት የማያካብበው ነው። ከጊዜ ውጪ ነው። ጊዜ የማይገድበው ነው። ትናንት ነበረ ነገ ደግሞ ላይኖር ይችላል የሚባል አይደለም። ትናንት፣ ዛሬ ጊዜ የሚባሉ እነዚህ ክሮኖስ የሚባለው ጊዜ ለእግዚአብሔር በአጠቃላይ አይነገርለትም። ለባህሪው አይስማማም። ሶስተኛ ከቁስ ውጪ ነው። ይህንን እኮ በኋላ በጣም ጠለቅ ያለውን እኮ ልንመለከት ነው። ኮንክሉዥኑ ግን ይሄ ነው። መሰረታዊ ትርጉሙን እንድንይዘው ስለፈለግኩኝ ነው። ስለዚህ አሁን አለመታየት፣ አለመጨበጥ፣ አለመዳሰስ ይህ አካላዊ ነው እንደማያስብለው ነፋስና ነፍስ ራሱ ማሳያዎች ናቸው። ከዚህ በመነሳት እግዚአብሔር አካል አለው የሚለው ጥያቄ አካል የሚለው እስካልተበራራ ድረስ መመለስ የለባችሁም ማለት ነው። ሐሳቤ ግልጽ ነው ብዬ አስባለሁኝ። አካል ሁለተኛ ትርጉሙ ሰብአዊ ይሁን ሌሎች ፍጥረታቶች በአጠቃላይ ማለት ነው የሚገለጡባቸው አይን፣ ጆሮ፣ አፍንጫ ወዘተ አካላት ተብለው ይነገርላቸዋል። እነዚህ ህዋሳት ናቸው። አይን ህዋስ ነው፣ ጆሮ ህዋስ ነው፣ አፍንጫ ህዋስ ነው፣ እግር ግን አካል ተብለው ይነገርላቸዋል። በዚህ በኩል አካላዊ ስንል አንትሮፖሞርፊክ ማለታችን ነው። አንትሮፖሞርፊክ ማለት አንትሮፖስ ሰው ማለት ነው። ሞርፊክ ፎርም ማለት ነው። አንትሮፖሞርፊክ ማለት ሰብአዊ መገለጫ ማለት ነው።
ወይም ህዋሳት ማለት ነው። ስለዚህም በዚህ በኩል ካየ ነው እግዚአብሔር ህዋሳዊ አካላት አሉት ወይስ የሉትም ቢባል የሉት። ወይም በአንትሮፖሞርፊክ ፐርስፔክቲቭ እግዚአብሔር አካል የለውም። የሰው አይን ወይም የሰው የሚመስል አይን፣ የሰው እጅ ወይም የሰው የሚመስል እጅ ምናምን የሉትም። ኮርፖሪያል የሆነ ቦዲ በአጠቃላይ የለውም። አካል ሁለተኛ ትርጉሙ ይሄ ስለሆነ ማለት ነው። ይሁን እንጂ እግዚአብሔር ራሱን ለፍጥረቱ የገለጠበት ግብር ወይም ደግሞ ኢነርጂ ያለ ግብረ ባህሪ የምንለው ከዛ ተነስቶ እግዚአብሔር ያያል፣ ይሰማል፣ ይሄዳል፣ ይወርዳል፣ ይወጣል ተብሎለታል። ይሄ አንትሮፖሞርፊክ ኤክስፕሬሽን ነው እንጂ አንትሮፖሞርፊክ ኦንቶሎጂ አይደለም። ሰብአዊ መገለጫ ነው። ምክንያቱም መጽሐፍ ቅዱስ ሲነርጀቲክ ነው ማለት መለኮታዊ ሐሳብን በሰው የመግለጫ ዘዴ ነው። መጽሐፍ ቅዱስ ራሱ ለሰው በሰው እንደመጻፉ መጠን ሰብአዊ ነገሮችን ሊጠቀም ግድ ነው። መጽሐፍ ቅዱስ እግዚአብሔር ተጸጸተ ተብሎ ተጽፏል። የመጸጸት መሰረታዊ ትርጉም ግን ውጤቱን ሳታውቀው ያደረከው ድርጊት ነው። እግዚአብሔር ውጤቱን ሳያውቅ ነው እንደ ሰውን የፈጠረው? እንደዛ አይደለም። ተጸጸተ ማለት ምን ያክል ሰው እንደበደለ ማሳያ ነው። ስለዚህ አንትሮፖሞርፊክ የሆኑ መገለጫዎች ለእግዚአብሔር የሚገቡት ሆነው ሳይሆን እኛ ስለወረድን ወደ እሱ ሐሳብ ከፍ ለማድረግ የሚነገሩለት ናቸው ለእግዚአብሔር ማለት ነው። ይህንን በኋላ እንመለከተዋለን። ይህንን ሁሉ አሁን ግን በአጭሩ የምትነግሩኝ አካል የሚለውን ሁለቱን መሰረታዊ ትርጉሞች ይዛችኋቸዋል ወይ? አንድ ሁለተኛ ለአምላክ አካል አለው ሲባል ምን ማለት ነው የሚለው ገብቷችኋል ወይ ነው። እነዚህን አዎ ገብቶናል ካሉ እንቀጥላለን። ዲያቆኔ